ብሩክና የእዩ ልጅ ምርመራ አድርገዋል። እዩ እንግዲህ በእርግጠኝነት አንተነህ አባቱ ስትልም ተደምጣለች። ኢቭን ምርመራ ላይ ሆኖ እንኳን ምንም አይነት የፍርሃት ስሜት አይሰማትም። ብሩክና ሀይሚ ግን በጣም ተጨንቀዋል። ብሩክና ሀይሚ ብቻ ሳይሆኑ እኛ ለራሱ በጣም ጨንቆናል። እርግጥ ለረዥም ጊዜ ስንጠብቀው የነበረው የብሩክ ጉዳይ፣ ምክንያቱም ሀይሚ ልቧ እስከ ዛሬ ድረስ ውስጧ ላይ ብዙ ጥያቄ አለ። ብሩክም እንደዚሁ ምናልባት ነፃነቴን የማውጅበት ነገር ይሆናል ብሎ ተስፋ አለው። ይሁን እንጂ በብዙ ነገሮች ልጁን ካየ በኋላ በተለይ ያደረገው የታየበት ትዕይንት በጣም ትንሽ ግራ የሚያጋባ ነበር። ለማንኛውም ይህ ምርመራ የብሩክ ነፃነት የሚወጣበት እንደዚሁም የሀይሚ ጥያቄዎች የሚፈቱበት የብሩክና የሀይሚ ደስታ እንደዚሁም በሁለታቸው መካከል ያለውን ቅሬታ ሙሉ ለሙሉ የሚቀርፍ ደስ የሚል ውጤት ይመጣል ብለን ተስፋ እናደርጋለን። ሁላችሁም መጸለይ ያለባቸው ብሩክ ነፃ እንዲወጣ፣ እንደዚሁም ልጁን በተለይ ቢኒ በጣም ይፈልገዋል። እንግዲህ ሆስፒታል ድረስ ሄዶ ለመግባት ምን ያህል እንደታገለ አይታቸዋል። ቢኒ ለራሱ አናስገባም ብለውት ለተወሰነች ደቂቃ ነው እንደገና እንደምንም ታግሎ የገባውና ከሆስፒታል ጀምሮ ያለው ጉጉት እንደዚሁም ከእርግዝናው ጀምሮ ብዙ ነገሮችን አዘጋጅቶ እኔ ነኝ አባቱ በእርግጠኝነት እያለ ቢሆንም ነገር ግን ቢኒ ለራሱ ልጁ ብሩክን ይመስላል፣ እኔ ጸየም ያልኩ ነኝ፣ ብሩክ ደግሞ ቀይ ነው፣ ልጁም ቀይ ነው ሲል ተናግሯል። እንግዲህ ብዙ ህጻናቶች ሲወለዱ ቀይ ናቸው። ባይዘዌ አንዳንድ ህጻን ካልሆነ በስተቀር ብዙ ጊዜ ህጻን ሲወለድ ቀይ ነው እና በአሁኑ ላይ እንትናን ይመስላል ብሎ መገመቱ ትንሽ ይከብዳል። እርግጥ የእዩ ልጅ ከብሩክ ጋር ያለውን ግንኙነት በእንደዚሁ በዲኤንኤ ምርመራ ውጤት ማረጋገጣቸው ደስ ይላል። ምክንያቱም በቃ የሆነው ነገር ይሁን አሁኑኑ ሀይሚ እውነቱን ማወቅ አለባት። አንድ ውሸት ልክ እንደ ዛፍ ነው። ትንሽዬ ችግኝ በለጋነቷ በትንሽነቷ መንቀልም ማስተካከልም ከፈለጋችሁ ኖርማል ነው። ነገር ግን ካደገ በኋላ ያንን ዛፍ መንቀል በጣም ከባድ ነው። ብትነቅሉት እንኳን መልሶ ስሩ መልሶ ሌላ ሊያቆጠቁጥ ይችላል እና አላስፈላጊ የሆነ ነገር ወይም ደግሞ በቃ ውስጣችንን የሚረብሸን ነገር የመጀመሪያው ላይ መቀረፍ አለበት እና ለረጅም ጊዜ እንግዲህ ለ2 ወር ለ3 ወር የእዩን መውለድ ስንጠባበቅ ነበር። እዩ በሰላም ስለወለድሽ በጣም ደስ ብሎናል። ባይዘዌ ምክንያቱም አንድ ሴት በሆዷ የተሸከመችውን በጀርባዋ ለማዞር ሲያበቃት ምን ያህል ደስታ እንዳለው ማንኛውም ሰው የሚረዳው ነገር ነው እና በሰላም ስለወለድሽ በጣም ደስ ብሎናል። የወለድሽውንም ያሳድግልሽ። ነገር ግን ልጁ በብሩክና በሀይሚ መካከል ቅሬታ አያመጣምም ብዬ ተስፋ አደርጋለሁ። ልጁ እንደተጠበቀው የቢኒ ልጅ ይሆናል ብለን ተስፋ እናደርጋለን። በሀይሚ እና በብሩክ መካከል የነበረውንም ነፃነቱን የሚያውጅበት ብዙ ጊዜ በቃ ይናገራል። እኔ የለሁበትም፣ እኔ አይደለሁም፣ ከእሷ ጋር ምንም አይነት ግንኙነት የለኝም። ነገር ግን እንደዚህ አላችሁ በቃ ልጁ እስከሚወለድ ይሁን ብዬ ተቀብዬ ነው ያለሁት ሲል እርግጥ ብሩክም ያሳዝናል። ሀይሚም ደግሞ እንደዚሁ በውስጧ ሴት ልጅ ናት። ባይዘዌ በተለይ የኛ ሴቶችን ሀይሚን ለመረዳት በጣም ሴትም ስለሆን ይበልጥ እንረዳታለን። እኔ በበኩሌ በጣም ነው የምረዳት። በውስጧ ብዙ ጥያቄዎች አሉ። ሴት ልጅ ወደፊት በጣም በጥልቀት ታስባለች። ባይዘው እንደ ወንድ ልጅ አይደለችም እና ብሩክም ቢሆን ያለ ስሙ እውነት ያላደረገው ነገር ከሆነ አላደረኩም ብሎ ተናግሯል። እርግጥ በተደጋጋሚ ነግረውናል። ነገር ግን ያው አብዛኛው ሰው እንትን ያለው ደግሞ እሷም እንደዚሁ እዩ ለራሷ ሙሼ ጋር ድረስ ሁሉ ሄዳለች። ማነው ሀብን ሁሉ በተደጋጋሚ ያናግረዋለች እና ይህ ነገር ምናልባት የሆነ ነገር ሳትይዝ እንዴት ነው እንደዚህ የምትሆነው? እንዴት ነው በዚህ ልክ እርግጠኛ የምትሆነው? በምን ተጠራጥራ ነው የሚለው ነገር ብዙዎቻችን ጥያቄ ይፈጥሮብናል እና የብዙ ሰው ጥያቄ ነው የሚፈታው። በተለይ የሀይሚ ጥያቄ የሀይሚ ፍርሃቻ በውስጧ ብዙ ጥያቄዎችን አዝላ እንደዚሁ እየተከናወነ ያለው ነገር ብዙም አያስደስታትም እና ምንም እንኳን ተስተካክላለሁ አሻሽላለሁ ነገሮችን አስተካክላለሁ ቢላት የእዩ ጉዳይ እንደዚህ በተረጋገጠ ምርመራ ነገሩ ግልጽ ሲሆን ይበልጥ እሷ ለራሱ ለመወሰን አትቸገርም እና
እንግዲህ ምርመራው ውጤቱ እስከሚመጣ ሁላችሁም ለሀይሚ መልካም ነገር ለብሩክም መልካም ነገር እንደሚሰማ መጸለይ ያለባችሁ ሁላችሁም። ምክንያቱም ገና 2 ቀናቸው እነዚህ ልጆች ከታረቁ። ብዙ ጊዜ እንደዚህ ሲታረቁ የሆነ ችግር አያጣቸውም። ለምን እንደሆነ አላቅም። የሆነ ጊዜ ታስታውሱ ከሆነ ወደ ውጭ ሊሄዱ ፕሮሰስ ምናምን ጀምረው የእዩ ጉዳይ መጣ። እንደገና መልሰው ደግሞ ከዛ ወደዚህ ወደ ዱባይ ሊመጡ ፈልገው የእሷንም ትኬት ሁሉንም ነገር አስተካክሎ መልሳ አብሳላት መጣችና የሀይሚን ሀሳብ አስቀየረቻት። አብሳላት እኔ ጋር እንሄድ አለች። በዛን ወቅት በቃ መልሰው ብሩክና ሀይሚ እንደገና ቅሬታ ውስጥ ገቡና አሁንም ደግሞ ገና ከመታረቃቸው ከሁለት ቀን በኋላ የእሷ መውለድ ነገሮችን በጣም ውስብስብ እያደረጉት ነው ያሉትና እንግዲህ ውጤቱ ደግሞ አላቅም፣ ምን ያህል ቀን እንደሚፈጅ አናውቅም። ውጤቱ ሲመጣ እንግዲህ እስከሚመጣ ድረስ መልካም ነገር እያሰማን እያለን መጸለይ ያለብን። የእውነት እኔ በድጋሚ ብሩክና ሀይሚ እንለያይ ሲሉ መስማት ሁሉ አልፈልግም፣ መስማት ሁሉ ይከብደኛልና ውጤቱ ደግሞ የሁላቸውንም ነጻነት የሚያወጁበት ይሆናል ብዬ ተስፋ አደርጋለሁ። ባይዘዌ ምርመራው ላይ እንዳያችሁት ኤፋ በጣም ተጨንቋል። ራሱን ይዞ ወደዛ ወደዚህ ሲል ነበረ የነበረው። እንደዚሁም ፍፄ ለራሱ እነሱን ላለማስጨነቅ ብሎ ነው እንጂ በጣም ጨንቆት ነበረ ወዲያ ወዲህ ሲል የነበረው እሱ ለራሱ። ሀይሚ በጣም እንደተጨነቀች ፊቷ ለራሱ ያስታውቃል። ሁኔታዋ፣ አቋቋሟ ሁሉ፣ አስተያየቷ ሁሉ ያስታውቃል። ምንም አይነት ነገር ከመናገር ታቅባለች። እየተከናወነ ያለውን ነገር ሁሉ ዝም ብላ በዝምታ እያየች ነው። ምክንያቱም አሁን ላይ ሀይሚ ምንም አይነት ነገር ለመወሰን ግራ ገብቷታል። ምክንያቱም ብሩክን ጥፋተኛ አድርጋ ለመፈረጅም ማረጋገጫ ያስፈልጋል። እሱን ማረጋገጫውን ለማግኘት ነው ደግሞ አሁንም ሆስፒታል ድረስ የሄዱትና ይበልጥ በአሁኑ ላይ መልካምም ሆነ መጥፎ ነገሮችን ከመናገር መታቀቧ በጣም ጥሩ ነው። አንዳንዴ ነገሮችን እርግጠኛ ሳንሆን የተናገርነው ነገር የአፍ ወለምታ በቅቤ አይታሽም እንደሚባለው ተበሳጭታ የሆነ ነገር ብትልና መልሶ ይሄ ውጤት ብሩክን ነፃ የሚያደርግ ከሆነ ያኔ ብሩክን እንደዚህ ባልናገረው ያላደረገውን አደረገ ተብሎ መታማቱ በቂ ነው። እኔ ደግሞ መልሼ ይሄ እንደዚህ ብዬ ተናገርኩት ብላ ራሷን ከመውቀስ ይልቅ ይሻላታል ብዬ ነው እኔ ማምነው። እኔ እንዳስተያየት ልጁ የብሩክ አይመስለኝም። እርግጥ እንደነዚህ አይነት ነገሮች ላይ ውጥረት፣ ፍርሃት፣ ድንጋጤ ሊከሰት ይችላል። በቃ የሚፈጠረው ነገር አይታወቅምና በተለይ ደግሞ ሀይሚ ልትጨነቅ የሆነ አንድ ነገር ልታውቁት ስትሉ እንኳንስ እንደዚህ መጥፎ ነገር ይቅርና ለምሳሌ አሁን ልጁ የብሩክ ነው ቢባል እንደዚህ አይነት ነገር ቢመጣ ለሀይሚ አሁን መጥፎ ዜና ነው ይሄ። እንኳንስ መጥፎ ዜና ይቅርና የሆነ ደስ የሚል ነገር ለራሱ ልታውቁት ትጓጓላችሁ። በቃ በተለይ ለረጅም ጊዜ ጠብቃችሁት ያንን የምታውቁበት ቀን ላይ በጣም ውጥረት ይኖራል በውስጣችን እና ልክ ናት። ነገር ግን ብሩክ ከእዩ ጋር ምንም አይነት ግንኙነት እንደሌለው እርግጠኛ ከሆነ ምንም የሚያስጨንቀው ነገር የለውም። አንድ ሰው እንደዚህ ነሽ እንደዚህ አድርጋችኋል ተብላችኋል የሆነ ሰው በእናንተ ላይ ሀሰተኛ ነገር ቢያሰራጭና ያ ነገር ደግሞ ሊጣራ በቃ ክትትል ሊደረግበት ሲሆን ይበልጥ ደስተኞች ልትሆኑ ይገባል። ምክንያቱም ተከራክራችሁ ምንም ማረጋገጫ ካላመጣችሁ ይሄ ተጣርቶ የሚወጣው ውጤት ይበልጥ ነጻነታቸውን ሊያውጅላቸው ሰዎች የሰጧቸውን ስም እንደዚሁም ደግሞ ምናልባት ከወዳጆቻችሁ እንደዚህ ተጣልታችሁ ሊሆን ይችላል፣ ቅሬታ በክብራችሁ ጉዳይ ሊሆን ይችላል፣ የተለያዩ ነገሮች እና ያንን ነገር ግልጽ የሚያደርግ መንገድ ሲከሰት ግልጽ የሚያደርግ ነገር ሲከሰት ደስ ሊላችሁ ነው የሚገባው ብዬ ነው የማስበው እንደራሴ። ምክንያቱም ራሴን አውቃለሁ፣ ከዛ ነገር ጋር ምንም ግንኙነት የለኝም። ለምሳሌ የሆነ እቃ ሰርቀሻል ልባል፣ ፖሊስ ደግሞ በእኔ ላይ ምርመራ ያደርግብኝ። ፖሊሶች ምርመራ ሲጀምሩ እኔ ምንም መርበትበት መፍራት ምናምን አይገባኝም። ምክንያቱም እየተባለ ካለው ነገር ላይ ነፃ መሆኔን ንጹህ መሆኔን ራሴ ስለማወቅ ምንም የሚያስደነግጥ ነገር አይደለም ብዬ እናገራለሁ። ነገር ግን የእዩ ሁኔታ የእዩ ንግግር በጣም ያስፈራል። በቃ እርግጠኛ አንዳንዴ ደግሞ እናት አትዋሽም ይባላል።
እናት የልጇን አባት አትዋሽም ይባላል። ብዙ ጊዜ ወንዶች የኔ ይሆን አይሆን ምናምን፣ እናት ግን ራሷ ናት ያረገዘችው፣ ራሷ ናት የምታውቀው ያረገዘችበትን ወቅት። በቃ በብዙ ነገሮች በስሌት ለራሱ ምንም አያጠራጥርም። ሴት ልጅ የልጆቿን አባት ታውቃለች በቀላሉ። ወንድ ልጅ ግን ትንሽ ምንም እንኳን ራሱን ቢያውቅም እንደ ሴት ልጅ አይደለም ነገሮችን ማረጋገጥ በዚህ ዙሪያ ላይ እና እንግዲህ ብሩክ ነፃነቱ የሚታወጅበት እንደዚሁም ሀይሚ ተናግራለች። የእዩ ልጅ እውነት ያንተ ካልሆነ እኔ እክስሃለሁ ብለዋለች እና ልጁ የቢኒ ነው ብለን ተስፋ እናደርጋለን፣ እንጸልያለን። የምር ይሄ ነገር ይሄ ምርመራ ውጤት መጥቶ በቃ ብሩክ ነፃ ነው ተብሎ ሀይሚ ደስተኛ ሆና እንደዚሁም ደግሞ ከአሁን በፊት ባለችው ነገር ሁሉ የእዩ ልጅ ያንተ ካልሆነ ክሳለሁ ባለችው መሰረት ቃሏን አክብራ ሁለታቸውም ደስተኞች ሆነው ኢቭን ፍፄና ኤፋ ለራሱ እንደምታዩቸው በጣም ተጨንቀው ነበረ እና እንግዲህ በጥሩ ነገር አንዳንዴ ጭንቀት በጣም ስትጨነቁ የሆነ ሊነጋ ሲል ነው የሚጨልመው እና የሆነ ደስ የሚል ነገር ይኖረዋል። ከስተጀርባ ከጭንቀት ጀርባ ደስ የሚል ነገር ይኖራል እና ደስ የሚል ዜና በቅርብ እንሰማለን ብዬ ተስፋ አደርጋለሁ። እንደዚህ ልባችን ጓጉቶ ውጤቱ ምን ይሆን እያልን እስከ ስንት ቀን እንደሚቆይ ለራሱ አላውቅም። እንግዲህ በአስቸኳይ ከተባለ ቢያንስ እስከ ሳምንት ይፈጃል። እንደዚሁ ኖርማል ደግሞ እስከ ወር ሁሉ ሊፈጅ ይችላል እና አላውቅም መቼ እንደሚወጣ መቼ ይፋ እንደሚያደርጉት አናውቅም። ብቻ እኛም እንደነሱ በጉጉት በተስፋ ምርመራውን ከመጠበቅ ውጭ ምንም አይነት አማራጭ የለንም። ነገር ግን በጸሎት ሀይሚና ብሩክን ሊያለያይ የሚችል ነገር እንዳይፈጠር እንዳይሰማ እያልን ሁሌም ምኞታችን ነው። ምክንያቱም ሀይሚና ብሩክ ብዙ ነገር አልፈዋል። ይህንንም ማለፍ አለባቸው ብዬ ነው ተስፋ የማደርገው። እንደዚሁም እርግጠኛ ነኝ ምርመራው ምንም ይሁን ምን ሲሆን የብሩክ ነፃነትን የሚያወጅ ነው ምርመራው። ያኔ እሱ ምንም አይነት ከልጁ ጋር ምንም አይነት ግንኙነት የለውም፣ ልጁ የብሩክ አይደለም የሚል ነው ምርመራው ውጤቱ ለራሱ የሚመጣው። ይሁን እንጂ ያም አለ ይህ ብሩክና ሀይሚ ነገሮችን ተወያይተው ተነጋግረው ተመካክረው ወስነው ሁሌም የተሳሳተ ውሳኔ አይወስኑም እና ምንም እንኳን ውሳኔ ጫፍ ላይ ቢደርሱም ነገር ግን ወደ ትክክለኛ ውሳኔ ሁሌም ሲመለሱ አይተናል። እንግዲህ መልካም ምኞታችሁን በኮመንት ስር አስፍሩ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ